የምታገቧቸው ሴቶች በውስጣቸውና በውጫቸው ቆንጆ ቢሆኑና ከሁለቱ አንዱን ብቻ ምረጡ ብትባሉ የውጩን ትመርጣላችሁ የውስጡን? ወንዶቹን ንገሩኝ። የውስጡን የውጩን? አቤት ውሸት! አቤት ውሸት! እንደ ማበጠሪያ ፀጉር ላይ ተሰክታችሁ አልቀራችሁ? እንደ ጥርስ ቡርሽ ጥርስ ላይ ተለጥፋችሁ አልቀራችሁም? ዞማ ፀጉር ስትመለከቱ የከረደደ ሐሳብ አላጋጠማችሁ? ሰልካካ አፍንጫ ስትመለከቱ የተጎረደ ሐሳብ ያላቸው ሴቶች አላጋጠሟችሁ? ረጅም ቁመት ስትመለከቱ አጭር ሐሳብ ያላቸው ሰዎች አላጋጠሟችሁ? እህቶቻችን ቤት የሰራ ባል ነው የምፈልገው ብላችሁ ቤቱን ሰርቶ ራሱ ከፈረሰ ወንድ ጋር አልተጋፈጣችሁ? መኪና ያለው ነው የምፈልገው ብላችሁ መኪና ገዝቶ ራሱን የሸጠ ወንድ አላጋጠማችሁ? የባከነ የተበላሸ የተልከሰከሰ ሕይወት ውስጥ አልገባችሁ? ከውስጥና ከውጭ ውበት ሊገናኝላቸው የሚችሉ ጥቂት ሰዎች ናቸው። ስለነዛ እናወራም። ዛሬ የምንናገረው አፋችንን ሞልተን ደረታችንን ነፍተን የምንመሰክርላት እንከን የለሽ ከውስጥም ከውጭም ውብ ድንግል ማርያም ናት። ለዚህ ነው በስጋሽም ድንግል ነሽ በሉልኝ። በስጋሽም በሉ እስኪ ድንግል ነሽ፣ በሐሳብሽም ድንግል ነሽ። ድንግል ማርያም ሁለመናዋ ድንግል ነው። አይኗ ድንግል ነው። ፀጉሯ ድንግል ነው። እጇ ድንግል ነው። እግሯ ድንግል ነው። ልቧ ድንግል ነው። ምን ድንግል ያልሆነ ቦታ አላት? እንዳውም አባ ጊዮርጊስ ዘጋስጫ ይህንን ሲያመሰጥር ሔዋን የሁለመናዋን ድንግልና ታነበር አለ። የበለሱን ፍሬ ስታይ የአይኗ ድንግልና ጠፋ። የበለሱን ፍሬ ስትቆርጥ የእጇ ድንግልና ጠፋ። ወደ በለሱ ስትገሰግስ የእግሯ ድንግልና ጠፋ። ሰይጣንን ስታመሰግን የምላሷ ድንግልና ጠፋ። የሰይጣን ንግግር ስትሰማ የጆሮዋ ድንግልና ጠፋ። ስትመኝ የልቧ ድንግልና ጠፋ። ድንግል ማርያም ግን አይኗ ድንግል ነው፣ ቅዱስ ገብርኤልን ያየው። ጆሮዋ ድንግል ነው፣ ቅዱስ ገብርኤልን የሰማው። እጇ ድንግል ነው፣ መለኮትን ያቀፈው። እግሯ ድንግል ነው፣ ወደ ቤተ መቅደስ ነው የገሰገሰው። ልቧ ድንግል ነው፣ ሌላ ሐሳብ የላትም። ሙሰ ተዓቅብ ዘንተ ኩሎ ነገረ ወተወድወ ውስተ ልባ። እመቤታችን ይህን ሁሉ እየሰማች በልቧ ትጠብቀው ነበር አለ። አይኗ ልጅ ሲያበራ፣ አይኗ ጉር ሲያበራ፣ አይኗ ልጇ ድዊ ሲፈውስ፣ ልጇ እንጀራ ሲያበረክት፣ ያን ሁሉ ተአምራት ሲያደርግ ለፍላፊ ቀባጣሪ እናት አይደለችም። በዝምታ ትመለከት ነበረ። እግዚአብሔርን ይዛ ሲርባት እግዚአብሔርን አዝላ የሕይወት እንጀራ ክርስቶስን አዝላ ርቧታል። የሕይወት ውሃ ክርስቶስን ተሸክማ ጠምቷታል። የሕይወት ልብስ ክርስቶስን ተሸክማ በርዷታል። ተንከራታለች፣ ተጠምታለች፣ ተርባለች። ቀራንዮ አደባባይ ላይ በዓይኖቿ የልጇን ችንካር፣ ቁስል፣ ግርፋት አይታለች። አንድም ቀን አማራ አጉረምርማ አታውቅም። አንደበቷ የምስጋና ነው። ታብዮ ነፍሴ ለእግዚአብሔር፣ ታብዮ ነፍሴ ለእግዚአብሔር ወትትሐሰይ መንፈሴ በአምላኬ ወመድኃኔ። ነፍሴ ሰውነቴ እግዚአብሔርን ታከብረዋለች፣ መንፈሴም በአምላኬና በመድኃኒቴ ሐሴት ታደርጋለች አለች። ለዚህ ነው ኦርቶዶክሳዊት ተዋሕዶ ቤተ ክርስቲያን ለድንግል ማርያም በስሟ ጽላት ቀርጻ ቤተ ክርስቲያን አንጻ ተአምሯን መስከራ ንጽሕናዋን፣ ድንግልናዋን፣ ታማኝነቷን፣ ታዛዥነቷን፣ እሽባይነቷን ለመረጣት እግዚአብሔር ለተመረጠችበት ዓላማ ራሷን አሳልፋ ሰጥታ 63-64 ዓመት በምድር ላይ ስትኖር የባከነ ጊዜ ምዕመናን እኛ ጻድቃን ቅዱሳን የምንላቸው 3 ነገር ያላባከኑ ናቸው። እየሰማችሁ ስንት ነገር አልኳችሁ? እስኪ ጮክ በሉ። 3 ነገር ያላባከኑ። አንደኛ ጊዜያቸውን ያላባከኑ፣ ሁለተኛ ገንዘባቸውን ያላባከኑ፣ ሶስተኛ አካላቸውን ያላባከኑ። ቅዱሳን ብለን ጽላት ቀርጸን ቤተ ክርስቲያን አንጸን ገድል፣ ድርሳን፣ ስንክሳር ጽፈን በውዳሴ በቅዳሴ በማህሌት በሰዓታት የምናነሳሳቸው ሁሉ
ዛሬ ብዙ ሀብታለን የሚሉ ሰዎች ለአዝማሪ ለዘዋሪ በየመጠጡ ቤት ገንዘባቸውን ይበትናሉ፣ ጫቱን ይቅሙታል። እነሱም ይቃማሉ፣ እነሱም ይቅማሉ። አስቃሚው መኪና ይቀይራል፣ እነሱ ጥርስ ለመቀየር ይንከራተታሉ። ሲጋራ የሚያጨሱ ሰዎች ሲጋራ የሚሸጠው ሰውዬ መኪና ሊቀይር ይነጋገራል፣ እነሱ ሳምባ ሊቀይሩ ይንገላታሉ። የሚጠጡ ሰዎች ጉበታቸው ፈርሶ በየሐኪም ቤቱ ይንከራተታሉ። ግሮሰሪ መጠጥ የሚሸጠው ሰውዬ ትልቅ ቡና ቤት ለመክፈት ከመንግስት ጋር እየተነጋገረ ሊሆን ይችላል። የባከነ ጊዜ ማለት ይሄ፣ የባከነ አካል ማለት ይሄ